አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 26 በዚች ቀን የከበረችና የተመሰገነች ድንግሊቱ ኢዮጵራቅስ አረፈች። ይህችም የተቀደሰች ብላቴና የንጉሥ አኖሬዎስ ዘመዱ ለሆነ በሮሜ ከተማ ከቤተ መንግስት የአንድ ታላቅ መኮንን ልጅ ናት። የሚሞትበትም ቀን በደረሰ ጊዜ እርሷን ልጁን ለንጉሥ አኖሬዎስ ይጠብቃት ዘንድ አደራ ሰጠው። አባቷም ካረፈ በኋላ ለአንድ ታላቅ መኮንን ልጅ ንጉሥ አኖሬዎስ አጫት። በዚያም ወራት እናቷ የመሬቷን ግብር ልትቀበል ባሏ የተወላትን የአትክልት ቦታዎችም ያፈሩትን ይህችን ቅድስት ብላቴናዋን ከእርሷ ጋር ወሰደቻት። እድሜዋ 9 ዓመት ሆኖ ሳለ አስከትላት ወደ ግብጽ ሄደች። ወደ ግብጽ ሀገርም በደረሱ ጊዜ ስራቸውን እስከሚፈጽሙ በአንድ የደናግል ገዳም ውስጥ ኖሩ። በዚያ ገዳም ውስጥ የሚኖሩ ደናግል ለገድል የተጠመዱ ናቸው። የስጋ መብልን ቅባትም ቢሆን ጣፋጭ ፍሬዎችንም ምንም አይበሉም፣ ወይንም ቢሆን ከቶ አይቀምሱም። ያለ ምንጣፍም በምድር ላይ ይተኛሉ። ኢዮጵራቅስያም በዚያ ገዳም ውስጥ መኖርን ወደደች። ገዳሙን ከምታገለግል መጋቢዋ ጋር ተፋቅራለች እና መጋቢያም አንቺ ከዚህ ገዳም ወጥተሽ ተመልሰሽ እጮኛሽን ላትፈልጊ ቃል ግቢልኝ አለቻት። ኢዮጵራቅስያም በዚህ ነገር ቃል ገባችላት። እናቷ ስራዋን በፈጸመች ጊዜ ወደ አገሯ ልትመለስ ወደደች። ልጇ ግን እኔ የዚህን የኃላፊውን ዓለም ሙሽርነት ስለማልሻ ራሴን ለክብር ባለቤት ለጌቴ ኢየሱስ ክርስቶስ ለሰም ሙሽራ ሰጥቻለሁ ብላ ከእርሷ ጋር መመለስን አይሆንም አለች። ብላቴናዋ ከእርሷ ጋር እንደማትመለስ በተረዳች ጊዜ ገንዘቧን ለድሆችና ለጦም አደሮች መጽውታ ከልጇ ጋር በዚያ ገዳም ብዙ ዘመን ኖራ ከዚያ በኋላ አረፈችና በዚያው ቀበሯት። ንጉሥ አኖሬዎስም የኢዮጵራቅስያ እናቷ እንደሞተች ሰምቶ ላጫት ያጋቧት ዘንድ ኢዮጵራቅስያን እንዲያመጧት መልእክተኞችን ላከ። ቅድስቲቱም ንጉሥ ሆይ እወቅ፣ የክብር ባለቤት ለሆነ ለሰማያዊ ሙሽራ ለጌቴ ኢየሱስ ክርስቶስ እኔ ራሴን ሰጥቻለሁና ቃል ኪዳን መተላለፍ አይቻለኝም ብላ ወደ ንጉሥ ላከች። ንጉሥ አኖሬዎስም መልእክቷን በሰማ ጊዜ አደነቀ፣ ስለ እርሷም አለቀሰ። እርሷ በእድሜዋ ታናሽ ብላቴና ናትና። ይህች የከበረች ኢዮጵራቅስያ ግን ታላቅ ተጋድሎን ተጋደለች። ለመንፈሳዊ ስራ እጅግ የተጠመደች ሆነች። በየሁለት ቀን ሁለት ቀን እያለፈች መጾም፣ ከዚያም በሶስት ቀን ትጾም ጀመር። ከዚያም በየ7 ቀን 7 ቀን የምትጾም ሆነች። በተለየች በከበረች 40 ጾም ምንም የምትበላ አልሆነችም። ሰይጣንም በእርሷ ላይ ቀንቶ አስጨናቂ በሆነ አመታት እግሯን መታት። ብዙ ቀኖችም በህመም ኖረች። ከዚያም እግዚአብሔር ራርቶላት ከደዌዋ አዳናት። በሽተኞችንም ታድናቸው ዘንድ በሽተኞችን የምትፈውስበትን ሀብት ሰጣት። ለእመምኔቷም ለእህቶቿ ደናግል በመታዘዝ ታገለግላቸው ነበረ። በእህቶቿ ደናግል ሁሉ ዘንድ የተወደደች ናት። በአንዲት ዕለትም እመምኔቷ አክሊላትን እና አዳራሾችን እንዳዘጋጁ ራእይን አየች። እርሷም እያደነቀች ከልጆቼ ለማን ይሆን ይሄ የሚገባ ስትል እሊህ አክሊላት እና አዳራሾች የተዘጋጁላት ለልጅሽ ለኢዮጵራቅስያ ነው፣ እርሷም ወዲህ ትመጣለች አሏት። ይህንንም ራእይ ለደናግሎች ነገረቻቸው። እግዚአብሔርም ከዚህ ዓለም መከራ ሊያሳርፋት እስከወደደበት ቀን ለኢዮጵራቅስያ እንዲነግሯት አዘዘቻቸው። ከዚህ በኋላ በሆድ ዘማ ህመም ጥቂት ታመመች። ሁሉም ደናግል ከእመምኔቷ ጋር ወደ እርሷ ተሰበሰቡ። ያቺ ቃል ኪዳን ያስገባቻት የምትወዳት መጋቢዋም መጣች። በእግዚአብሔር ዘንድ እንድታስባቸው ለመኗት። እርሷም በጸሎታቸው እንዲያስቧት ለመነቻቸው። ከዚያም አረፈች። የተቀደሰችና የተባረከች እርሷን እህታቸውን አጥተዋልና ደናግሉ እጅግ አዝነው አለቀሱ። ከዚህም በኋላ የምትወዳት የገዳሙ መጋቢ ነበረችው አረፈች። ከእርሷም በኋላ እመምኔቷ ጥቂት ቀን ታመመች። ደናግሎቹንም ሰብስባ በላያችሁ የምትሾሙትን እመምኔት ምረጡ፣ ስለ እኔ ኢዮጵራቅስያ ለምናለችና እኔ ወደ ጌቴ ኢየሱስ ሄዳለሁ። አሁን ግን ደጁን በላዩ ዘግታችሁ ሂዱ አለቻቸው። እነርሱም እንዳዘዘቻቸው አደረጉ። በማግስቱም
ማለድ ብለው ሲደርሱ አርፋ አገኟት። የእሊህም የከበሩ እናቶች በረከታቸው ከኛ ጋር ለዘላለሙ ትኑር አሜን። በዚህችም ቀን ዳግመኛ የቅዱስ ፍርፍርዮስ መታሰቢያው ነው። በረከቱ ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት የክብር ባለቤት ጌታችን የደቀ መዛሙርቱን እግር አጠበ። እንዲሁ አላቸው፣ እናንተ ለባልንጀሮቻችሁ እንዲሁ አድርጉ። ደግሞ የአዲስ ኪዳንን የቁርባን ስርዓት አሳያቸው። አሁንም በዚህች ዕለት የክብር ባለቤት ጌታችንን ለአይሁድ ይሁዳ አሳልፎ ሰጠው። ነቢያት ትንቢት እንደተናገሩ የሽያጩን ዋጋ 30 ብር ተቀበለ። ይቅርታውና ቸርነቱ ከሁላችን የክርስቲያን ወገኖች ጋር ለዘላለሙ ይኑር አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 27 በዚች ቀን በገዳም ለሚፈጸም ተጋድሎ ፋና የሆነ በአስቄጥስ ገዳም ለሚኖሩ መነኮሳት ሁሉ አባቱ የሆነ የከበረ አባት ታላቁ አባ መቃርስ አረፈ። ዘአቅረብኩ ማሕሌተ ዘኪር አእላፈ እምለተ ጸምዱከ ዘልፈ እለ አነብብ ከብዜኔቴ መጽሐፈ እንተረሴከ እግዚኦ ጸሪቀ ወለቱፈ እምለአቡ ኡላ ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል አዲ ወመነኮሳት ሄራን ባርኩ ጉባኤ ዛቲ መካነ እስከ ለገሊ ቆኖስ ሕፃን ለጻፈው በክርታስ ወለዛ ጻፎን ዘደስ ወለዛ አምቦስ ተርጉም ሳዲስ ወለዛማ ቃሎ ዘነፈስ በጸሎተ እሙ ማርያም አለይከ ተኩሉ አምባስ ወሬ ማረነ ኢየሱስ ክርስቶስ በቅዱሳኑ ጸሎት ጠብቀን በረከታቸው ከኛ ጋር ትኖር ኦ አምላክነ በከመ ትጋ ወአኮ ከመ በሰማይ አቡነ ዘበሰማያት